አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቻችን መወዳ ኦንላይን ጀምሯል። ለዛሬው እያንዳንዳችን የተፈጠርንበትን ምድሯ በአጠቃላይ የተፈጠረችበትን ዓለም የተፈጠረበትን አተም የሚባለውን አካል እንዲሁም ይህ አተም ምን ይዟል ውስጡ ደን መጨረሻውስ ምንድነው የሚለውን የምናይበትን እንዲሁም ደግሞ ይህ አተም ተነስተን ከዚህ ከአተም ተነስተን ዓለማችን የት ደርሷል የሚለውን ለማየት እንሞክራለን። በዋናነት የዚህ ፕሮግራም መጨረሻ ምናልባት በአንድ ክፍል ላይ ያልቅ ይችላል ወይ 2 ወር 3 ክፍሎች ሊኖሩት ይችላሉ። በስተመጨረሻም በዓለማችን ላይ በአሁኑ ሰዓት በጦርነት እየታመሱ ያሉ አገሮች ኒውክሌር የሚባለውን ነገር ኒውክሌር አለን፣ ዓለም እናጠፋለን፣ ልናጠፋችሁ ነው፣ ይኖራችኋል አይኖራችሁም እየተባሉ የሚከራከሩበት ኒውክሌር መነሻው ምንድን ነው ብለን ስንል አተም ሆኖ ነው የምናገኘው። ከአተም ጀምረን እስከ ኒውክሌር ድረስ ምን አይነት ጉዞ አለ የሚለውን የምናይበት ፕሮግራም ይሆናል። የዛሬው ፕሮግራማችን በዋናነት አተም ጋር ይሆናል። ምናልባት እኔን ስትመለከቱኝ ይህን ኮምፒውተር ስትመለከቱት እጃችሁን አንስታችሁ ብታዩት እነዚህ ነገሮች በአጠቃላይ የተሰሩት መነሻቸው አተም ሆኖ እናገኘዋለን። አተም ኦር ቅንጣት ብለን ልንጠራው የምንችለው ኦር ብናኝ ልንለው እንችላለን። ምናልባት ይህ አተም የሚባለው ነገር በአይን ማይታይ ነገር ነው። የሰው ልጅ እነዚህ ነገሮች በአጠቃላይ ቁስ የሚባሉት ነገሮች ተፈጥረው ወር ደግሞ እንዴት ነው የተፈጠሩት የሚለውን ጥያቄ ለረጅም ዓመታት በውስጡ ሲያነሳ ሲያብሰለስል ይቆይ ነበር። ሳይንቲስቶች ግን የሆነ ዘመን ላይ አተም የሚባለው ነገር መኖሩን ደርሰውበት ነበር ማለት ነው። ማይክሮስኮፕ ወር ደግሞ ላቦራቶሪ ወይም ደግሞ ሞደርን ሳይንስ ባልነበረበት ዘመን እነዚህ ጥያቄዎች ሲነሱ ምላሾች አልነበሯቸውም። በሚገርም ሁኔታ ከኢሳ ውልደት በፊት የነበሩ ሳይንቲስቶችም ወር ተመራማሪዎችም የተለያዩ ሙከራዎችን ያደርጉ ነበር። ከነዛ ውስጥ ዲሞክሪተስ የተባለ አንድ ፈላስፋ የሆነን ነገር አንስተን ብንቆርጠው ብንከፋፍለው እስከ መጨረሻው ድረስ ከፋፍለን ቆራርጠን ብንጨርስ መጨረሻ ላይ የሆነችን ነገር እናገኛለን። ያቺ ነገር መከፋፈል የማትችል ነች ብሎ ስያሜውን አቶሞስ ብሎ ጠራው። በግሪክኛ አቶሞስ ብሎ ማለት መካፈል የማይችል ብሎ ማለት ነው ማለት ነው። ከዛ በኋላ ግን ይህ ሳይንቲስት በሀሳቡ ብቻ ነው እንደዚህ ነገር ይኖራል ብሎ የገመተው እና የሁሉም ነገር መነሻቸው አተም ነው ብሎ ሀሳብ ሰጥቶ የነበረው። ለዘመናት ይህ ሀሳብ ሳይንቲስቶች ዘንድ እንደ ሀሳብ ሆኖ ነበር ሲቆይ የነበረው። በሚገርም ሁኔታ ከ2000 ዓመታት በኋላ ሳይንቲስቶች ይህን ነገር ሊደርሱበት ችለዋል። በ1800 አካባቢ ላይ የነበረው ጆን ዴልቶን የተባለ ሳይንቲስት ምንድን ነው ያደረገው? የማንኛውም ነገር ማተር ወይም ቁስ ተብሎ የሚጠራው ነገሮች በአጠቃላይ ከአተም እንደተሰሩ ደርሶበታል። ይህን ጥናት ሲያደርግ ተጠቅሞ የተጠቀማቸው ነገሮች ቴክኒኮች የኬሚካል ሪያክሽንን ተጠቅሟል። ይህ ኬሚካል ሪያክሽን ሲጠቀም እነዚህ አተሞች ያላቸውን እነዚህ ነገሮች ኬሚካል ሪያክሽን አፕላይ የሚያደርግባቸውን ቁሶች ማሳቸው ወይም ደግሞ ክብደታቸውን ኬሚካል ሪያክሽኑ ከመፈጠሩና ከተፈጠረ በኋላ ምን አይነት ዲፈረንስ ወር ልዩነት አመጡ በሚል በዚህ ካልኩሌሽን መሰረት አተምን አይደንቲፋይ ለማድረግ ችሏል ማለት ነው። እያንዳንዱ ማተር ወይም ደግሞ እያንዳንዱ ቁስ የሚባለው ነገር ከአተም ነው የተሰራው። አተም ደግሞ የራሱ የሆነ ሬሾ የተፈጠረበት ሬሾ አለው። ይህን ነገር ሊደርስበት ችሏል። ለምሳሌ ውሃ ብለን የምንጠራው እኛ ውሃ የምንጠጣው ውሃ የተሰራው ከ2 ሃይድሮጅን እና ከ1 ኦክሲጅን ነው። ስለዚህ በሚቀጥለው ከዚህ በኋላ ውሃ ብድግ አድርጋችሁ ስትጠጡ በውስጡ ምን አለው? ይህ ውሃ የተሰራው አተም ነው ወይም ደግሞ አተም እየጠጣችሁ ነው ማለት ነው። ከዛ በኋላ ሳይንቲስቶች እንዲሁ አተም ተገኘ ብለው አልተቀመጡም። እያንዳንዱ ዲስከቨሪ ሳይንስ ለሚገኙ ነገሮች ከዛ በኋላ ለሚመጡ ሳይንቲስቶች ወይም ደግሞ ምርምሮች የራሱ መነሻ ሆነ ያገለግልና ብዙ ስራዎች ይሰራበታል ማለት ነው። ከዚህ በኋላ ሳይንቲስቶች አተም ውስጡ ምን ይዟል፣ አተም የተሰራው ከምንድን ነው የሚለውን ለማጥናት ሙከራ አድርገዋል ማለት ነው። እዚህ ላይ የአርነስት ሩዝፎልድ የሚባል ሳይንቲስት እንዲሁ የራሱን የሆነ ሙከራ አድርጎ ነበር። የሚገርም የሆነ ሙከራ ነው ያደረገው። ትንሽ ፓርቲክሎችን በማምጣት በጎልድ ፎይል ላይ አስቀምጦ እንዲቃጠሉ ነበር ያደረገው። ይህን ሲያደርግ የተወሰኑ ኤሌመንቶች እዛው ቀሩ፣ የተወሰኑ ኤሌመንቶች ደግሞ ያንን አልፈው መሄድ ጀመሩ። ስለዚህ አተም የሚባል ነገር የተሰራው ከሆነ እንዲሁ ጠጣር ነገር ሳይሆን ውስጡ አየር ያለው ውስጡ ደግሞ ተጨማሪ ነገሮች የያዘ መሆኑን ለመድረስ ችለው ነበር ማለት ነው። ዴንስ የሆነ ውስጡ ላይ ዴንስ የሆነ ነገር አለው።
ከዛ ግን አየርም እንደዚሁ ባዶ ቦታም አለው የሚለውን ደርሰውበታል። ይህ ምርምር ወዴት አመጣ ማለት ነው? እነዚህን ሳይንቲስቶችን ወደ ኒውክለስ ተብሎ የሚጠራውን የአተም ሴንተሩ ደግሞ አተም የተሰራበትን መሀሉ በኒውክለስ እንደሆነ የዚህ የአተምን ክብደት ደግሞ መያዝ የሚችለው ኒውክለስ መሆኑን ደርሰውበታል። እነዚህን የሰብ አተሞችን የአተም ሰብ ፓርቲክል ተብሎ የሚጠሩትን ስንከፋፍላቸው በዋናነት 3 ነገሮችን በውስጡ እናገኛለን። ፕሮቶን፣ ኒውትሮን እና ኤሌክትሮን ተብለው የሚጠሩ ነገሮች አሉት። እነዚህንም ደግሞ የተለያዩ ሳይንቲስቶች ናቸው በነገራችን ላይ ያገኟቸው። ሁሉንም አንድ ሳይንቲስት አላገኛቸውም። ኤሌክትሮን የተባለውን ፓርቲክል ያገኘው ጄጄ ቶምሰን ነው። ፕሮቶን ሩዝፎርድ አግኝቶታል። እንዲሁም ደግሞ ኒውትሮን የተባለውን ደግሞ ጄምስ ቻድዊክ የተባለ ሰውዬ ማግኘት ችሏል ማለት ነው። ለምሳሌ እንዲሁም ግልጽ ለማድረግ ያህል አንድን አተም ወስዳችሁ ይህ አተም የሚባለውን ነገር እንደ ስቴዲየም ብታስቡት ኒውክለስ የተባለችው ፓርት እዛ ስቴዲየም ውስጥ መሀል ላይ የተቀመጠች ትንሽዬ ነገር ሆና እናገኛታለን ማለት ነው። ስለዚህ አተም እያለን መጣንና እናንተም የተሰራችሁት እኔም የተሰራሁት ይሄም ኮምፒውተሩም ጠረጴዛውም ኤቭሪቲንግ የተሰራው ከአተም ነው ብለን ካለን እንዴት ነው ሁሉም ነገር መነሻቸው አንድ አይነት የሆነው ብላችሁ ልታነሱ ትችላላችሁ። በዋናነት የተለያዩ የአተም አይነቶች አሉ። ስለዚህ አንድን ነገር እዛ አተም ውስጥ የሆነች ነገርን ብንቀይር ሙሉ በሙሉ ኮምፖነንቱ ወይም ደግሞ እቃው ይቀየራል። ምናልባት ውሃ የተሰራበት የነበረ ስትቀይሩት ድንጋይ ሊሆን ይችላል፣ ስትቀይሩት አየር ሊሆን ይችላል፣ ስትቀይሩት እያለ የተለያየ ነገር ይሆናል ማለት ነው። ይህን ነገር የኬሚካል ኤሌመንቶች ናቸው በዋናነት። ኬሚካል ኤሌመንት ሊቀየሩ የሚችሉት ነምበር ኦፍ ፕሮቶን አተም ውስጥ የምናገኘው ፕሮቶን ቁጥሩ ሲጨምር ሲቀንስ ነገሩ ሙሉ በሙሉ ይቀየራል። ይሄ እንትን ኤሌመንት ነው፣ ይሄ እንትን ኤሌመንት ነው ብለን ማለት እንችላለን። ለምሳሌ ሃይድሮጅንን ብንወስደው በውስጡ 1 ፕሮቶን ይዟል። ካርቦንን ብንወስድ 6 እንዲሁም ዩራኒየም 92 ፕሮቶኖችን በውስጡ እናገኛለን ማለት ነው። ፔሪዮዲክ ቴብል ምናልባት 7ኛ ክፍል ላይ ስንማር ተማሪዎች ካላችሁ ታውቁታላችሁ። ወደ ኋላ ብትመለሱ አሁንም ያላችሁ ተማሪዎች ፔሪዮዲክ ቴብልን በደንብ ብታዩትና ብታጠኑት ለዓለማችን ምን ያህል ቫልዩ እንዳለው በደንብ ትረዱበታላችሁ። ፔሪዮዲክ ቴብል ላይ ከ100 በላይ ኤሌመንቶች ይገኛሉ። እነዚህ ኤሌመንቶች አንዱ ከአንዱ የሚለየው በፕሮቶን መጠናቸው ሆኖ እናገኘዋለን። ፔሪዮዲክ ቴብልን ያገኘው ዲሜትሪ የሚባል ሳይንቲስት ነው። ይህ ሳይንቲስት በሚገርማቸው ሁኔታ ኤሌመንቶችን መለያየት ሲጀምርና እያንዳንዳቸውን የኤሌመንት ባህሪያቸውን ከለየ በኋላ ፔሪዮዲክ ቴብል አስቀምጦ የኤሌመንቶችን ማስቀመጫ አስቀምጦ እዛ ላይ ደርድሮ አስቀምጧቸዋል። ሲያስቀምጣቸው ደግሞ ከዚህ በኋላ ሊገኝ ይችላል ብሎ አስዩም ያደረጋቸው ኤሌመንቶች ለነዛም ቦታ ትቶላቸው ነበር ማለት ነው። ልክ እንደ ባህሪያቸውና እንደ ሁኔታቸው አስቀምጦላቸው ሄዷል። ይህ ማለት ምናልባት እንደ ትምህርት ቤት ብናስበው አስተማሪው ከዚህ በኋላ ሊመጡ ያልተመዘገበ ተማሪን አውቆ ስሙን እንደመጻፍ ማለት ነው። በዛ አይነት መልኩ ይህ ሳይንቲስት ብዙ ስራዎችን ሰርቶ ሄዷል። ለአሁኑ ላለንበትም ዓለም ብዙ መሰረት ጥሎ ሄዷል ማለት ነው። አተም ታዲያ ለምንድን ነው ይህን ያህል ሊያስጨንቀን የሚችለው? ስለሱ ማወቃችን ምን ጥቅም አለው ብላችሁ ልታስቡ ትችላላችሁ። አተም ብሎ ማለት ቴዎሪ አይደለም፣ ወይ ደግሞ ሀሳብ ብቻ አይደለም። የአሁኑ ዓለማችን ፓወር የተደረገው ደግሞ የዓለማችን ጥንስስ ያን ሆኖ ስለምናገኘው ነው። ለምሳሌ ያህል ኤሌክትሮኒክሶችን በአጠቃላይ ብታስቧቸው በአሁኑ ሰዓት እጃችሁ ላይ ያሉ፣ ቤታችሁ ላይ ያሉ፣ ኪሳችሁ ላይ ያሉ ኤሌክትሮኒክሶችን ብታስቧቸው እነዚህ ነገሮች መነሻቸው አተም ነው። ቺፕስ አለ እና በአጠቃላይ ስልካችሁ የመሳሰሉ ነገሮች ሁሉ መነሻቸው ኤሌክትሮኒክስ ሆኖ እናገኘዋለን። ኤሌክትሮኒክስ እንተውና ሜዲሲን ደግሞ ልታዩ ትችላላችሁ። ሕክምና ጋር ደግሞ ስትመጡ ኤክስሬ፣ ኤምአርአይ የመሳሰሉ ነገሮች ሁሉ ስቲል ኤሌመንቶች ጋር ይመጡልናል። ሌላኛው ማቴሪያሎች፣ የቤት ግንባታ ቁሳቁስ፣ ፕላስቲክ የመሳሰሉት አሁንም የነሱን ይኸው ማተር አተምን እናገኛለን ማለት ነው። ይህ ወርልድ ወር ደግሞ ይህ ዓለማችን በአሁኑ ሰዓት የደረሰበትን የቴክኖሎጂ እድገት እንዲደርስ ካስቻሉት ዋናው ግኝቶች አንዱ የሰው ልጅ አተምን ማግኘት መቻሉ ነው። ይህ አተም የተባለውን ነገር ማግኘት በመቻሉ እያንዳንዱ ቁስ የተሰራበትን ባህሪ ማወቅ ችሏል። እያንዳንዱን ቁስ እንዴት መቀየር፣ ማሳደግ፣ መቀነስ፣ መጨመር እንደሚቻል መረዳት ችሏል። ዓለም አተምን በመረዳቱ ቴክኖሎጂ አሁን የደረስንበት ደረጃ መድረስ ችሏል ማለት ነው። ያለሱ ዓለማችን ምናልባት በቴክኖሎጂ እዚህ ቦታ አትደርስም ነበር።
እንግዲህ ተመልካቾቻችን የዛሬ ፕሮግራማችን አተም ላይ ነበር ፎከስ ያደረግነው። ይህ አተም የሚባለው ነገር የዓለማችን ላይ ያሉ ሁሉም ነገሮች የተሰሩበት ነው። ይህ ስሪት በውስጡ የፕሮቶን መጠናቸው ሲጨምርና ሲቀንስ እያንዳንዱ ኤለመንት ይለያያል ብለን ነበረ። ከዚህ በኋላ እነዚህ አተሞች ስቴብል መሆን ሲያቅታቸው፣ መረጋጋት ሲያቅታቸው ምንድነው ሊፈጠር የሚችለው? ሁሉም አተሞች በአጠቃላይ ስቴብል ሆነው ተረጋግተው ተቀምጠዋል ማለት አይደለም። አንዳንዱ ይንቀዠቀዣል ልክ እንደ ረባሽ ተማሪ፣ አንዳንዱ ዝም ብሎ ይቀመጣል፣ አንዳንዱ ምንም ከኤክስተርናል የሆነ ፋክተር ካልመጣበት በስተቀር ምንም አይነት እንቅስቃሴ ላይ ያሳይ ይችላል። ነገር ግን ቅዥቅዥ የሚሉ የሚርመሰመሱ የሚንቀሳቀሱ የሆኑ አተሞች ምንድን ነው ሊፈጥሩ የሚችሉት? ዓለማችን ላይ ምን አይነት ቫሊዩ አምጥተዋል የሚለውን አላህ ካለ በሚቀጥለው ሳምንት የምናየው ነው የሚሆነው። ብዙ የሆኑ ቴክኖሎጂዎች፣ ብዙ የሆኑ አሜዚንግ የሆኑ ነገሮች እዛ ላይ እናገኛለን። ወደ ጦር መሳሪያም ስንሄድ ዓለማችንን ለማጥፋት እየተቃረበ ያለው ቴክኖሎጂ ከዚሁ ጋር የሚያያዝ ስለሆነ ኢንሻአላህ በሚቀጥለው ሳምንት ያልተረጋጉ አተሞች ምን አይነት ኢፌክት አላቸው የሚለው እናያለን። ለዛሬው ሳይ ላይ እናበቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።